አርሴናል አርቴታ የውጭ ሀገርና የሀገራችን ሚዲያዎች ትችት ነቀፋ ውዳሴ ሙገሳቸው ከመንገድ ውጭ ሲሆን በአቅማችን አንድ ዝግጅት ለማዘጋጀት ወሰንን። በአይናችን የምናየውን የምናስተውለውን ነገር እኛ እንይላችሁ እኛ እንወቅላችሁ በሚሉ የውጭ ሀገር ጋዜጠኞች የአርቴታን ልፋትና ድካም የሀገራችን ጋዜጠኞች በአብዛኛው ማለት በሚቻል ሁኔታ ክሬዲቱን ለአርቴታ ከመስጠት ይልቅ ጥላሸት በመቀባት ወይም ከሱ ላይ ድካም ልፋቱን ነቅሎ በመውሰድ ዙሪያ ጥምጥሙን ሲዞሩ አየንና በእግር ኳስ ስሜታችን የግድ አንድን አሰልጣኝ ለማሞገስ የዛ ክለብ ደጋፊ መሆን አያስፈልግም። ከዚህ በፊት ቬንገርን፣ ፈርጉሰንን፣ አንጀሎቲን፣ ክሎፕን፣ ጋርዲዮላን፣ ኢራዮላን እንዲሁም ቤልሳን ስናሞግስ ስናደንቅ የምንወዳቸውን ክለብ ስላሰለጠኑ አይደለም። በእግር ኳስ ውስጥ ሊደበቅ የማይችል ጠንካራ ሙያ፣ ጠንካራ ስነልቦና፣ ምርጥ እግር ኳሳዊ አስተሳሰብ ያላቸው የውጭም የሀገር ውስጥና አሰልጣኞች ለማሞገስ ስስት የለብንም። እኛ ሀገር ግን በሁለቱ ደርሶ መልስ ጨዋታዎች አርቴታ ላስመዘገበው አስገራሚ ውጤት የሚጠቀሱ አሳማሚና አሳዛኝ አስተያየቶች አሉ። እነሱን እናነሳለን። በሀገራችን በአንድ ተቋም ውስጥ አብሮ ይሰሩ በተለያየ የራሳቸው ሚዲያ ከፍቶ በሚሰሩ ጋዜጠኞች የስነልቦናና የአስተሳሰብ ትስስር ይሁን ወይም በሌላ ቦታ ያለ ሌላ የሚዲያ ሰራተኛ ግለሰባዊ ብሽሽቅን በማሰብ ይሁን ወይም ደግሞ ይሄንን ክለብ አሰልጣኝ ከማሞገስ ደጋፊ ተመልካቾችን ከማስደሰት የተለያዩ ሩቅ ያሉ ምክንያቶችን በመፈለግ የትላልቅ ባለሙያዎችን ስብና ዝቅ ለማድረግ የሚደረገው ጥረት በአገር ውስጥ እንደ ካሳይ አራጌ፣ እንደ ውበቱ አባተ፣ እንደ ዮሐንስ ሳህለ እንዲሁም እንደ ያሬድ ገመቹ ተጠቂዎች ሆነዋል። አርቴታ ማድሪድን ሲያሸንፍ እንደመነሻ የተደረገው ከዛ በፊት ጫውታውን ይቀለብሳሉ፣ ስቴዲየሙ ተዘግቷል፣ ማድሪድን የሚያህል ስብና የላቸውም፣ በግል ተጫዋቾችንም ያነጻጸሩ በዚህ ፖዚሽን ላይ እገሌ ብልጫ አለው፣ ስለዚህ ይህንን ተቋቁሞ አርሴናል አልፍም ልምድም የለውም በሚል ያስቀመጡትን ትንታኔና መርህ አልባ ርዕስ ሁለቱም ቦታ በማሸነፍ ከውድድሩ አስወጣቸው። የተሰጠው ምክንያት የመጀመሪያው የማድሪድ እንደ ድሮ አለመሆን። ይህ ከውድድሩ በፊት ፕሮግራማችን ላይ ሰርተናል። እኛ ርዕሱን የፈራ ይመለስ ባልንበት ማድሪድን ዘንድሮ ካላሸነፈ አርሴናል መለያውን አይልበሱ ብለን የወቀስንበት ርዕስ አለ። ነገር ግን የአውሮፓ ሚዲያዎች እስከሚሸነፉና 90 ደቂቃ እስኪያልቅ ድረስ ማድሪድ እንደሚቀለብስ በስነልቦና አርሴናልን በእጅጉ ሲጨቁኑ ሲበድሉ በሚዲያቸው ሲያዋርዱ ነበር የከረሙት። ከሽንፈት በኋላ የሚሰጠው ትንታኔ ለማድሪድ ሽንፈት ሰበብ ካልሆነ አርሴናልን በውስጡ ለማሞገስ ፍላጎት እንደሌለ ነው የሚያሳየው። ይህ የሰለባ አስተሳሰብ ወደ ሀገራችን መጥቶ በበርካታ ሚዲያዎች ያየነው ነውር አልፎ አልፎ ወደ ሊቨርፑል አመዝነን የሊቨርፑል ደጋፊ በመሆናችን ሊቨርፑላዊ ሆነን ሚዲያውን ልንሰራ አንገደድም። የምናየውን ነገር በአግባቡ በማስረጃና በመረጃ መሞገስ ስላለብን ነው። የመጀመሪያው አርቴታ ለፔፕ ጋርዲዮላ ስልክ መደወሉ እውነት ማድሪድን ደርሶ መልስ ለማሸነፍ በስልክ የተደረገ የፔፕ ጋርዲዮላ ምክር አርቴታን አሻግሮታል? ይሄን እውነት ካልን ግን እግር ኳስን ከማየት መቆጠብ ያስፈልጋል። ለእግር ኳስ ባለሙያዎች ትልቅ ስድብና ነውርም ነው። ሐሳብ ጠይቆት ይሆናል። አሌክስ ፈርጉሰን ከባርሴሎና ጋር ባለው ፍጻሜ ጨዋታ ሞሪኖን አነጋግረው ትልቅ እንደ ፔፔ መሃል ላይ ካሪችን አድርገው
የባርሴሎናን በረኛ ካሪች እንዲያስጀምርና በዛ ሲስተም ባርሴሎና ላይ ብልጫ መውሰድ ይቻላል ተብሎ ለ10 ለ20 ደቂቃ ማንቸስተር ብልጫ ወስዶ እነ ሩኒ የተገኙ መልካም እድሎችን ሁሉ አባክነው ማንቸስተር ተጽዕኖ ፈጥሮ ነበር ለነገሩ እዛ ለመድረሳቸው ፋይናል ለመድረሳቸው የሞሪኖ ምክር ወይስ የአሌክስ ፈርጉሰን ልፋት አርቴታ በዚህ 2 ዓመት ከፔፕ ጋርዲዮላ ጋር አንገት ለአንገት ተናንቆ በ85 በ89 ነጥብ ሁለተኛ ሲሆን ያ ልፋት ያ ጽናት ያ አልሸነፍ ባይነት ያ በርካታ ግቦችን ማስቆጠር ጥቂት ግቦች እንዲቆጠሩበት ያደረገው ያጫው ዘዴ እውነት የፔፕ ጋርዲዮላ ምክር ነው በርናባዩ ላይ ማድሪድን ያስወገደው በሁለቱ መሃል ያለው ተቀናቃኝነት እንዳለ ሆኖ ከማድሪድ ጋር ባለው ጠላትነት የጋራ ስሜት ይኖራቸው ይሆናል ነገር ግን የ90 ደቂቃ ጨዋታውን ፔፕ ጋርዲዮላ መክሮት ይሄ ነውር ነው 5-1 ፔፕ ጋርዲዮላን እኮ አሸንፎታል 5-1 የፖርቱጋሉን ሻምፒዮን 5-1 አሸንፎታል እና ይሄ አንዱ ምክንያት ነው እውነት ስልክ የደወለው እንደምን አለ ሰላም ሊለው ብቻ ነው እንዴት ነው እንደ ትምህርት ቤት ወረቀት ላይ እንዳለ ፈተና በስልክ ተደውሎ የሚገኝ ነገር ያንን እንቅስቃሴ ሁሉ ለማቋረጥ እዛ ቦታ ላይ ፔፕ ነበር እኮ መገኘት ያለበት አሰልጣኝ ካሰልጣኝ እጅግ በጣም ጥብቅ ሆነ ሊነጋገሩ ይችላሉ ነገር ግን የሁለቱን 180 ደቂቃዎችን ለውጥ ያመጣው ያ ምክር ነው ካልን የእግር ኳስ ዱክማን መሆን ብቻ ሳይሆን አንድ ነጭ ነጫጭባ ከውጭ የጻፈውን ጉዳይ እንደ አምልኮ ወይም ደግሞ እንደ ፍካሬ ይዘን ለአድማጮች ማድረስ በእጅጉ ነውር ነው እግር ኳስ የፕሮሰስ ጉዳይ ነው አርቴታ ትረስት ዘ ፕሮሰስ ያለው ከ3 ዓመታት በፊት ነው ፕሮሰሱ በተለይ የእግር ኳስ ድንቅ አፍቃሪዎች እግር ኳስን በምክንያት የምትመለከቱ እግር ኳስን በምክንያት የምትረዱ እግር ኳስን በእውቀት የምትከታተሉ አድማጮች እዚህ ጋር ነጥቤን አብራችሁ እንድትከተሉ እንጠይቃለሁ የፔፕ ጋርዲዮላን እድገት የኳሱን ወደ ታች መውረድ የአርቴታን ከፍታ ወደ ላይ ማደግ በዚህ ዓመት ማግባቡ አይተናል አሁን ፔፕ ጋርዲዮላን አርቴታን ለማድነቅ ፔፕን እየወቀስኩ አይደለም ፔፕ በኔ ደረጃ አይደለም መወቀስ ባሞግሰው እንኳን የኔ ደረጃ አይመጥንም እንደሱ አይነት ረቂቅ ሰው እዚህ ዓለም ላይ የለም የኔ ሐሳብ ፕሮሰሱ ለውጥ አምጥቷል አላመጣም በ5 ዓመት ውስጥ በየአመቱ ያሳደገውን ስኬል ያሳደገውን ስታንዳርድ ያሳደገውን የአርሴናልን አጫዋውትና ብቃት ካየን በፕሪሚየር ሊጉ ብዙ ባስቆጥር በፕሪሚየር ሊጉ ትንሽ የሚቆጠርበት በእያንዳንዱ አመት ለዋንጫ ጫፍ እየደረሰ በሻምፒየንስ ሊግ ከፈርጉስ ከአርሴን ቬንገር ቀጥሎ ሻምፒየንስ ሊግ ለመግባት እኮ የሚጥር ቡድን ሆኗል አርሴናል እንዴ እኮ ብዙ ማስታወሻና ብዙ ትንታኔ ማያስፈልገው ለአርሴናል ብርቁ ነበር 4 ውስጥ መግባት ግን 4 ውስጥ መግባቱን ሴኩር ማድረግ ሳይሆን ከዋንጫው የ1 ነጥብ የ2 ነጥብ ልዩነት ያጠናቀቀ በተጫዋቾች ጉዳት እየታመሰ ዘንድሮ ደግሞ 4 ውስጥ ገብቶ ዋንጫ ለማለፍ 180 ደቂቃ ነው የሚቀረው ፕሮሰሱ በአግባቡ እየሄደለት መሆኑን እኛ በመጠቀ ሁኔታ አይሄድ ግን ለአይን የሚታይ ከተቃራኒ ጋር ለመከራከር ጥሩ ስፖርት ቤተሰብ ጋር ለመወያየት እድገቱ ፍንጭ የለውም ወይ እድገቱ ምልክት የለውም ወይ የአርቴታ ወደ ፔፕ ጋርዲዮላ መደወል አንድ በጫወታው በከፍተኛ ሁኔታ የራይስ በሁለቱም ስቴዲየሞች ያመጣው ድንቅ እንቅስቃሴና ኮከብ ተጫዋች መባል ስለ አርቴታ የጫወታ ሲስተምና የቲሙ ፕሮግሬስ ወይም ፕሮሰሱ ለውጥ ያመጣ ከፍ ያለ መሆኑን ለመጥቀስ ለምንድነው አንደበት የሚይዘው የትኛውም አሰልጣኝ ሲተች ስለዛ ለመከራከር መብት የለንም እናውቃለን ነገር ግን በእግር ኳስ ውስጥ እየመጣ ያለ መጥፎ ልምምድ አለ እዛ አንድ በራሱ ማዕከል ውስጥ ያለ አንድ ፈረንጅ የሚጽፈው ነገር ሙሉ በሙሉ ተቀብሎ ዜጎችን የማየት እድላችንን ነፍጎ ትንታኔያቸውን አናጥቦ በሌላ የነጭ ትንታኔ የሰውን አእምሮ መሙላት
ወደፊት ሄዶ በአገራችን እግር ኳስ ውስጥ ዋጋ ያስከፍለናል ብለን ነው። መረጃ 2 የካሳዬ አራጌ ቡድን በመጀመሪያው ዓመት 6ኛ በሁለተኛው ዓመት እስከ 3ኛ እንዲወጣ ከቡድና ስራ አስኪያጆች ጋር ከተፈራረመ በኋላ እንደተባለው በመጀመሪያው ዓመት 6ኛ በሁለተኛው ዓመት 2ኛ በሁለተኛው ዓመት 2ኛ የሆነው 3ኛ የሚወጣ ከሆነ በተባለው ውል 2ኛ ወጥቷል። የአገሪቱ በደንብ አድማጮች እዚህ ጋር እኔ በሌላ ፕሮግራም በተነተን ደስ ይለኛል፣ ግን የአገሮች ፕሮግራም ስንሰራ የሚመለከተው የሚያደምጠው የሰው ቁጥር አነስተኛ ነው። ምክንያቱም በውጭ በትርጉም ስራዎች አብዛኛው እንግኛም ቤተሰብ ጭምር ስለተጠለፍን በአገር ውስጥ ውድድር ላይ ብዙ ትኩረት የለንም። ግን አንድ ሳይንሳዊ ጥናት ወይም ደግሞ እውነተኛ ማስረጃ ልንገራችሁ። ካሳዬ አራጌ የሚተቸው ወይም ደግሞ የሚቀለጥለው ቡድኑ ወደ ኋላ የሚመልስ ቡድን ነው። ኳስ ወደ በረኛ ወደ ተከላካይ እየመለሰ ወደፊት የማይሄድ ደካማ ቡድን ነው ይባላል። ነገር ግን በሊጉ ብዙ ግብ ያስቆጠረው የካሳዬ አራጌ ቡድን ነው። በሊጉ ኮከብ ግባግቢ ሆኖ የካሳዬ አራጌ አጥቂ ነው። በሊጉ ኮከብ ግባግቢ ብቻ ሳይሆን ኮከብ ተጫዋች ሆኖ የካሳዬ አጥቂ ነው። ስለዚህ ይህን ሰው ለመተቸት የጋዜጠኞች አንደበት እንደ እውነት ስለሚታይ ቡድኑ የሚሰራው ነገር አይናችንን ሳይሆን ጆሮአችንን እንድናምን ተደረገና ካሳዬ ይጠለጠል ጀመር። ስለዚህ በምክንያት አይደለም የምንተቸው። በተለይ ኢትዮጵያ ውስጥ የሚዲያ ባለቤቶች የሚፈልጉትን ሐሳብ የሚደግፍ ሰው ከሆነ በግንኙነት ይቀርብና አብሮ ያብጠለጥላሉ። አብሮ ለማብጠልጠል አንድ ሰው ይበቃል። ሌላ አጋር ተንታኝ አጋር የሚያብራራ ሰው ስለምን ይጋበዛል? የሚወነጀለው ሰው ላይ እዳ ለማብዛት ካልሆነ አንድ አቋም እኮ የሚወራው ነገር ይበቃናል። ዴብዝ ያለው ወይም ጥልቀት ያለው የተለያየ ሐሳብ ቀርቦ የሚሞግት የሚዲያ ስትራክቸር ባለመኖሩ በአገር ኳሱ በፖለቲካው በማህበራዊ በኢኮኖሚው በክርክርና በውይይት ሳይሆን እምቢ ሲባል ወደ ኩርፊያ የሚገባበት ፖለቲካ እግር ኳስ ስፖርት ሁሉም ላይ እንደዚህ አይነት ነገሮች የመጡት ዴብዝ ያለው ጥልቀት ያለው ባለሙያዎች እንዲወያዩ መድረክ የሚከፍት ከዛ ውጭ በሙያው ብቃት የሌለው ሰው እዛው ስለመወያየት ዕውቀት ከሌለ አደገኛ ስለሚሆን በዚህ ጥልቅ ውይይት ውስጥ ሌሎች በአጭቤ ባለሙያ መስለው የሚመጡ በሙሉ ሊጨናገፉ ይችላሉ። ራሳቸውንም አውቀው ሊቀሩ ይችላሉ። አርሴናል እውነት የጋብርኤል አለመኖር በሚያስቆጥራቸው የጭንቅላት ኳስ በማርኪንግ ያለው ብቃት ቡድኑን በማነቃቃትና በመምራት ያለው ፍላጎት ከኋላ በኩል ከሳሊባ ጋር ያለው ጥምረት የአርሴናል ትልቁ ብረት መስጊያ ነው። እሱን እኮ የተካው መላው የአርሴናል ደጋፊ እንዲሰናበት እንዲሰለፍ በማይፈልገው ኩቬር በሱ ነው። በፖላንዱ ተከላካይ ነው የተካው። በትክክል እግር ኳስን ለምንመለከት ሰዎች የማድሪድ ለት በተለይ ቤርናባዩ ላይ ኮከብ መሆን ያለበት ማን ነው? ጎል ውስጥ በጭንቅላት ለራያ የሰጠውን ኳስ እዚህ ፔናልቲ ላይ ሪዮ ፈርዲናንድ ያደርጋል፣ ቫንዳይክ ያደርጋል። እነማን ናቸው እንደዛ ደፍረው በአንድ ሜትር ርቀት በሁለት አጥቂዎች መሃል በጭንቅላት ወደ ኋላ የሰጠው? ኮንፊደንሱ አንድም ፓሱ ያልተበላሸ በግራ በኩል ካለው ብዙም ቦታው ላይ ልምድ ከሌለው ስኬሊ ጋር ያለው ቅንጅት። ምክንያቱም ሳሊባና ቲምበር በልምድም በቅንጅትም የተሻሉ ናቸው። ሁለቱ ግን አንዱ ህፃን ይሄኛው ብዙ ያልተሰለፈ ኩቬር ሁለቱ በዛ በኩል ያላቸውን ብቃት ስናይ ለምንድነው ኮከብ ያልተባለው? ኮከብ አይባል የራይስ ስታቲስቲክ ወጥቶ ኮከብ ተብሎ ሊሆን ይችላል። የራይስ ጥላቻ ስላለህ ነው እንዳትሉ። በስታቲስቲክ በልጦ ሊሆን ይችላል። ማን ነው ያሞገሰ? በተለይ ከትርጉም ተቀብሎ የሚሰሩ ያገራችን ጋዜጦች እንዲሁም ደግሞ በአገር ውስጥ አተኩሮናል ብለው ውጪውንም የሚተርኩልን ሰዎች ስለ ኩቬር ማን ነው ያነሳው? የኩቬር ጉዳይ ከተነሳ የጋብርኤልን ቦታ አርቴታ በአግባቡ ሸፍኖታል ተብሎ ሊሞገስ የሚችለው አርቴታ ነው። ሶስተኛ ማድሪድን ሲያሸንፉ ራይስ ኮከብ ከሆነ የሳካና የማርቲኔሊ ግብ አስደናቂ ከሆኑ ሜዳ ውስጥ ከቨር ያደረጉት ኪሎ ሜትር እጅግ በጣም የበላይነት ካስቆጠረ ቤርናባዩ ላይ ቡድኑ እንደ ቡድን እንዳይታይ ካደረገ ይህ ሁሉ ሙገሳና ውደሳ አንዲት ሰከንድ ለአርቴታ ሳትሰጥ ይቀረችው በምክንያት ነው። ተከራይቶ አላመጣም፣ ባደራ አላመጣም። የራሱ የ5 ዓመት
ልፋት ውጤት የመጨረሻ ጥገናዊ ለውጥ ተደርጎ እዚህ የደረሰ ቡድን ነው። ይህ በምንድነው ሊነሳ የቻለው? በአገራችን ጠያቂ ስለሌለ በአገራችን ሐሳብ አንስቶ የሚሞግት ስለሌለ ከውጭ የተገኘውን ሐሳብ ስለሚግቱ እዚህ አገር ውስጥም ካሉት ሌሎች አድማጮችና እንዲሁም ሚዲያ ጋር ካሉት ባለው ብሽሽቅ የተነሳ አቅጣጫ የሳት አስተያየት ይሰጣል። በአገራችን እግር ኳስ የተለመደው አሰልጣኞችን በማውገዝ ሌሎች አሰልጣኞች እንዲተኩ ማድረግ፣ ተጫዋቾችን በማንቋሸሽ በሌሎች ተጫዋቾች እንዲተኩ በማድረግ የክለብ አስተዳዳሪዎችን የክለብ ስትራክቸርን የክለብ አጠቃላይ መዋቅሩን በመተቸት የፈለጉትን ውስጣዊ ለውጥ ማስደረግ የቻሉ ባለሙያዎች እንዳሉ ሁሉ ያ ባህሪ በውጭም ተጋብቶ ለፈለጉት ሰው ክሬዲት መስጠት ላልፈለጉት ሰው ክሬዲት መንፈቅ ተገቢ ስላልሆነ ስለቆጨን ነው ይሄን ፕሮግራም መስራት የፈለግነው። በቅርብ ቀን እናነሳለን። በኢትዮጵያ እግር ኳስ የመፍትሄ ሐሳብ ላይ ኢቲቪ ለውይይት ሐሳብ አቅርቦ በአንድ አይነት ያንን ጉዳይ ሊወቅጡ ሊቀጠቅጡ የሚችሉ ባለሙያዎችን አንደኛው በእጅጉ ደግሞ አስደንጋጭ ነው። ከባህር ዳር ዩኒቨርሲቲ የቫሊቦል ባለሙያን አምጥቶ ነው የሚያስተቹት። የቫሊቦልም ይሁን የራግቢ በዚህ በአካል ጉዳተኞችም የሚሰራ ይሁን የቴብል ቴኒስም ይሁን እንደ ኢትዮጵያዊ የእግር ኳሳችን እድገት መብት የመጠየቅ አቅምም መብትም አለው፣ ተገቢ ነው። እንደ ባለሙያ ግን የቀረቡት ሰዎች ሲታይ ተመሳሳይ ሰዎችን ወስደን የምናንሸራሽረው ሐሳብ በእጅጉ አሳማሚና አሳዛኝ ነው። እንደዛ አይነት ጉዳይ በእግር ኳስ ውስጥም ስለገባ የውጭም እንደዛ አይነት ተጽዕኖ ስላለው ይህ ተገቢ አይደለም በሚል ሐሳብ ነው የመጣሁት። እውነት በትክክል ካየን የአርቴታ ቡድን ለውጥ የርገን ክሎፕ ፕሮሰስ ላይ ነኝ በዚህ ጊዜ ጠብቁኝ ብለዋል። በፕሪሚየር ሊጉ ሁለተኛ ነው። በሻምፒየንስ ሊጉ ለዋንጫው 270 ደቂቃዎች ይቀሩታል። ይሄንን አሰልጣኝ ለፔፕ ጋርዲዮላ ደውሏል ብሎ አሳንሶ ማየት ተገቢ አይደለም። ሌሎች ሐሳቦችም አሉ። የዚህ የአርቴታ ፕሮሰሱ እያደገ መሄዱን በማስረጃ አንዳንድ ብራቮ አርቴታ ብለን ከፓቻ ጋር ያዝነው አንዳንድ ነጥቦች አሉ። ለፓቻ ጊዜ እንሰጥና ፓቻም አንዳንድ ስታቲስቲኮችን በአግባቡ ከነገራችሁ በኋላ በማጠቃለያ ሐሳብ ደግሞ እኔ እመጣለሁ። ይህ በአባትና በልጅ የሚዘጋጀው አብዲራዋ ቲዩብ ነው። አብዲራዋ ቲዩብ በአገር አቀፍና በዓለም አቀፍ እግር ኳስ ዙሪያ ትኩረት ሰጥቶ የሚሰራ የዩቲዩብ ቻናል ሲሆን ለዛሬ ክብር በነፈግነው አርሴናልን አድንቀን ራይስን አድንቀን የሳካና ማርቲኔሊን ግቦች አድንቀን የራያን የግብ ብቃት አድንቀን የዚህ ሁሉ ስብስብ አዛዥውን አርቴታን በዝምታ ማለፍ የአርሴናል ደጋፊዎችን የምናስደስት መስሏቸው ይሄን ሐሳብ ለዘለሉ የሚዲያ ባለሙያዎች የሰጠነው አጭር መልስ ነው። በረጅሙ ነው መልሱ የምንሰጠው። ፓቻ ያለን መረጃ ቀጥልና ሌላ አንዳንድ ደግሞ የኔን ነጥቦች በድጋሚ ያስቀምጣለሁ። መቀጠል ይችላል። እሺ እንደምን ቆያችሁ አድማጮቻችን? አዋባ መግቢያ ላይ አንተ እንዳነሳው ለሚካኤል አርቴታ ክሬዲቱ መስጠት ያስፈልጋል። በተለይ ይሄ ቡድን የተጫወተው ከአያሉ ማድሪድ ጋር ነው። በተቃራኒው ደግሞ ያለው አሰልጣኝ ካርሎ አንጀሎቲ ነው። በዚህ ውድድር ከፔፕ ጋርዲዮላም ከኤርገን ክሎፕ ከየትኛውም አሰልጣኝ በላይ ፍጻሜን በመድረስ ዋንጫን በማሳካት ያውም በተለያየ ክለብ በተጫዋችነትም በአሰልጣኝነትም የተሳካ ቆይታ ማድረግ የቻለውን ካርሎ አንጀሎቲ ነው መግጠም የቻለው። ታክቲካሊ ደግሞ ካየክ በፓሪስ ሴን ጀርሜን በአንድ ጨዋታ ዴቪድ ቤካም እና ማርኮ ቬራቲን በማድረግ 12 የተለያዩ አይነት ታክቲኮችን ኑ ካምፕ ላይ ቀያይሮ ባርሳ መብለጥ የቻለ በየትኛውም በደካማ ስብስብም እድሜያቸው በገፉ ብቃታቸው በወረዱ ተጫዋቾች ውስጥም ሆኖ ይሄ ቡድን ምን ሊያስፈልገው እንደሚችል በቀጣይ ምን ሊያደርግ እንደሚችል የራሱ አይደንቲቲ የራሱ መልክ ያለው ቡድን መገንባት እንደሚችል አንጀሎቲ በተለያዩ ሊጎች ከስፔን እንግሊዝ ጣሊያንም ፈረንሳይም ተጉዞ ይሄን ነገር አሳይቷል አንጀሎቲና አሁን ያለው ስብስብ ደግሞ በእያንዳንዱ ስታንዳርድ ካየክ የማድሪድ ጥራት ከአርሴናል በብዙ ርቀት የተሻለ ነው።
ምናልባት የነቫስኬስ መግባት ምናምን ብለ በሁለት ሶስት ተጫዋች ልታነሳ ትችላለህ ግን በዚህኛው ማድሪድ ውስጥ ያኮቭ ኪቪዮር በእለቱ የማድሪድ ተጫዋች ቢሆን ቋሚው ነው የሚሰለፍ አይደለም ቋሚ ስፓኒሽ ላሊጋ የትም ክለብ ውስጥ አይሰለፍም እንጂ አሁን እኮ ትልቅ እንደ ምክንያት እኔ የሚያናደኝ ለአርሴናል ማሸነፍ የቤሊንጋም አቅም የቤሊንጋም የእለቱ ፐርፎርማንስ ጥሩ አለመሆን ይሄ እንዴት ምክንያት ይሆናል ቤሊንጋምን ከሪትም ማውጣት የቻለው የአርቴታ ሲስተም ይኸውልህ በ100 ሚሊዮን መጥቷል ቤሊንጋም ባለንዶር ምናምን ሲባል የነበረ አምና በዚህ ወጣ ሁለቱ በእንግሊዝ ብሔራዊ ቡድን ቋሚ ሆኑ ናቸው ራይስ እና ቤሊንጋም ያኛው በአርቴታ ውስጥ የተሻለ ሆነ ይሄኛው በእለቱ ደካማ ሆነ ሐሪያ ፈራሰንጊሰናው ሐሪያ ጉንዱርሶስ ነው ይባላል በሀገራችን ቋንቋ በሁለተኛ ፈረሱን ለማኮላሸት አያውን ያንደባልሉታል ቤሊንጋምን ለማሞገስ አርሴናልን ክሬዲት ለምን ታሳጣለህ ቤሊንጋምን በመስመሩ በመንገዱ ባቃጫው እሱ በወጣበት ሐዲድ እሱ ማሞገስ ትችላለህ እሱን ለማሞገስ ይሄኛውን ክለብ እኔ እንዴት መሰለ ሚዛናዊነታችን በእግር ኳስ ውስጥ መናጋት የጀመረው ሚዛናዊነት ወደ ሌላ ቦታ እየተላለፈ ያለው ምክንያቱም ማታ በአይን ያየነው ቆይጧት እስኪ ምን እንደሚሉ እንስማ ተብሎ ያየውን ነገር ታርማለህ እኮ ሰው ብሬዶ አዳምጠ ያ ሬዶ ደግሞ የተተረጎመው እኮ አንድ ነጫጭባ ከውጭ በጻፈው ገብቷል ያኛው በእለቱ ያራጋቢው ስተት ነበር የአራተኛው ዳኛ ስተት ነበር ቢል እሱን ተርጉመ ልታቀርብ ነው ያየው ጉዳይ ላይ አለ የለም አንዳንድ ያላየው የስክሪን ጉዳይ ሊኖር ይችላል እሱ አገባህም እኮ 90 ደቂቃ ያየነው ጉዳይ ላይ ይሄ ወጣት ስፔናዊን የሚደግፉ ኢትዮጵያውያን ጋዜጠኞች የሚደግፉ ኢትዮጵያውያን የስፖርት ቤተሰቦች ስላሉ እነሱ እንዳይደሰቱ አንተ ቃላባይ ሆነ አንድ ሁለት እኮ ሚዲያ አይደለም 5-6 ሚዲያ ነው እኛ ሚዲያ ዳሰና እናረጋለን እኔ ይኸውልህ አርሴናል ፕሪሚየር ሊጉን እንዲበላ አልፈልግም ሊቨርፑልን ስለምደግፍ ሊቨርፑልን ደርሶ እሱ ዋንጫ ቢበላ የሊቨርፑል መዘግየት የሊቨርፑል መጥቀም እንዳለ ሆኖ መምጣት መቻሉ ደግሞ የአርሴናል ክሬዲት ሰጥቷላ 6 ጨዋታ ሲቀር በ18 ነጥብ ውጭ ያለ 18 ነጥብ ሰብስቦ አንድ በስንቦና ጫና ፈጥሯል ሊቨርፑል የጣለው በራሱ ድክመት ብቻ ሳይሆን ደረሰ አልደረሰ በርግ ኒውካስልን ማንቸስተር ዩናይትድ ከዛ ተነስቶ ዋንጫውን ሲያነሳ ኬቨን ኪጋን አይደለም መወቀስ ያለበት ፈርጉሰን ነው መወቀስ ያለበት ገብቷል እኛ ወይ ማድነቅ አንችልም ወይ መተቸት አንችልም ሳይሆን ውስጣዊ ሴረኛነታችን የአገር ውስጥ ነካሳይን ያሳድንበት መንገድ እነ ውበቱን ከብሔራዊ ቡድን ያወጣንበት መንገድ ጋዜጠኞቹ ቢለያዩም ህልውናቸው ግን በጋዜጠኞች ውስጥ ያለው የመቀኝነት ህልውና አንድ ነው ስሪቱ አንድ ነው በፕሪሚየር ሊጉ ሁለተኛ የወጣን አሰልጣኝ በፕሪሚየር ሊጉ ኮከብ ግባግቢ ኮከብ ተጫዋች ብዙ ጎል ያገባን አሰልጣኝ እንዲሰናበት ግብጽን ከሜዳው ውጭ ሄዶ ያሸነፈ አሰልጣኝ እንዲሰናበት ያረጉ ሌላ መደብ ሌላ ግሩፕ ያለ ጋዜጣል በዚህ በኩል ደግሞ አርቴታን ማድነቅ እንደሞት የሚታይ አንዳንዴ ጫውቶን ሳይገመግሙ ጫውቶን ሳያነሱ ሊቨርፑል ግሌግሌ ያሸነፈ አርሴናል ማድሪድ ተጉዞ ውጤቱን ነገር አታልፍም እንዴ ይሄንን ዝልግልግ ሐሳብ ለሚዲያው ከማቅረብ ቀጥል ፓቻ አዋባ ሜዳ ላይ ያለውን አባ እንቅስቃሴ በተወሰነ መንገድ ብንመለከት ደግሞ ለአድማጮች በደንብ የትኛው ቡድን ነው ውጤቱን ለመቀየር ውጤቱን ለማስጠበቅ የተዘጋጀው የሚለውን አንዳንድ የተወሰኑ እንቅስቃሴዎችን ብናወጣ ለምሳሌ አባ በመጀመሪያ ዙር የጨዋታ ግምገማ ወቅት ካለሳናቸው ወሳኝ ተጫዋቾች መካከል በሁለቱ ክለቦች መሃል ሚካኤል አርቴታ የሪያል ማድሪድ የአደጋ ክልል ሚስጥራዊ የአደጋ ክልል ሮድሪጎ እንደሆነ ተረድቶ ሮድሪጎን እንዴት ከሲስተም ውጪ እንዳደረገ በተቃራኒው ደግሞ በመጀመሪያው የጨዋታ ግምገማ አብዛኛው አድማጭ ስለተከታተለ ሚካኤል ሜሪኖ ደግሞ ድብቁ ኃይል እንደሆነ ያርሴናል ምክንያቱም ሳካ ማርቲኔሊም ፈጣናቸው ፋይናል ሰርድ የማድሪድ ተከላካዮችን ማለፍ ይችላሉ ይሄ ጉዳይ እኛ አይደለንም የትኛውም የእግር ኳስ ቤተሰብ ይረዳል ስለዚህ የነዛን ተጫዋቾች ክፍተት ሳይሆን በነዛ ተጫዋቾች ሽፋን የሚገኙ እንቅስቃሴዎችን በጥንቃቄ ታክቲካሊ ሜዳውን በተቀናጀ መልኩ የማድሪድን አጫውት አንደኛ በፕሬሲንግ ሁለተኛ ደግሞ የአርሰናል ማጥቃት ፋይናል ሰርድ በመምራት ውጤታማ ሊሆን የሚችለው ሚካኤል ሜሪኖ ነው በጨዋታው የተለያዩ ተጫዋቾች ግብ ሊያስቆጥሩ ይችላሉ
ግን ለአርሴናል የማሸነፊያ መንገድ ሊሆን የሚችለው ሚካኤል ሜሪኖ ነው ብለን ስናነሳይ ነበር አይተኮነ በርናባዩ ላይ አባ ሁለት ግብ የሆነ ኳስ አመቻችቶ ያቀበለው ሚካኤል ሜሪኖ ነው እና እዚህ ስፔናዊ ተጫዋች እንቅስቃሴና በእያንዳንዱ የሜዳ ክፍል በአርሴናል የማጥቃት እንቅስቃሴ በተለይ ደግሞ በዋነኝነት ማድሪድ በመጀመሪያ የጨዋታ ቢልድ በራሱ የመጫወቻ ክልል ኳሶችን እንዳይጀምር ከኮርቷ አንቶኒዮ ሩዲገርንና አሴንሲዮን ፕሬስ በማድረግ ይሄንን ከሚያስታውሱ አጋጣሚዎች መካከል አሴንሲዮና ሜሪኖ በሁለቱም በተቃራኒ በየራሳቸው የሜዳ ክልል አንዳቸውን እየጣሉ ካርድ ይመለከቱ ነበር ዳኛው ኮርናል ለማስጀመር ሁለቱን ተጫዋቾች በ3 በ4 አጋጣሚዎች ጨዋታውን እያዘገየ በፋውል ጨዋታው ሊቆም እንደሚችል ለሁለቱም ተጫዋቾች ማስጠንቀቂያ ሲሰጥ ነበር አባ ምናልባት በጨዋታው አስተውለ ከሆነ አሴንሲዮ አጠገብ በተደጋጋሚ ሚካኤል ሜሪኖ ይገኝ ነበር በማድሪድ የመጫወቻ ክልል አይተ ከሆነ የመጀመሪያው ፍጹም ቅጣት ምት ቡካዮ ሳካ ሲስት ፋውል የተሰራበት መንገድ ሚካኤል ሜሪኖ ላይ ነው አሴንሲዮ ይሰራው እና ይሄ አባ በዞናል ማርኪንግ የአርሴናል አደጋ ሊፈጥር ከቆሙ ኳሶች ተጫዋች አንዱ የሆነው ሜሪኖ ነው ስለዚህ ይሄ አባ በቆሙ ኳሶች ላይ ሲሰራ የግድ በቁመት የሚስተካከል ተጫዋች አይደለም አንዱን ተጫዋች የሚይዘው ነገር ግን በታይሚንግ የሚያስት ወይም ከዛ ፖዚሽን ውጪ እንዲሆን ለማድረግ የትኛው ማካል ብቃት ተክለሰውነት ያለው በቁመትም አነስ ሊል ይችላል ለማርኪንግ ትልቁን ተጫዋች እንዲይዝ ይደረጋል በእንቅስቃሴ ማይተ ከሆነ አሴንሲዮ የማድሪድ ከአንቶኒዮ ሩዲገር በተሻለ መልኩ ከአውሬሎ ቹዋሚኒም በተሻለ መልኩ የተሳካ የሽግግር ኳስ ማስጀመር የሚችል ወጣት ተጫዋች ነው ስለዚህ የአርቴታ ሚሽን ምንድነው ሜሪኖ የአሴንሲዮን ኳስ እንዲከታተልና በአማካዩና በአሴንሲዮ መሃል ያለውን መግባባት መቁረጥ ነው በዚህ በኩል እንግዲህ ውጤታማ የሆነው ሚካኤል ሜሪኖ ነው በጨዋታውም ሁለት የተሳካ ያልተዛነፈ ግብ የሆነ ኳስ አመቻችቶ አቀበለ በጣም አስገራሚ ኳሶች ሁለቱም ምክንያቱም ሁለቱም የክንፍ ተጫዋቾች ናቸው በክንፍ በኩል ያለው ነገር አላፈናፍን ሲል ከክንፍ ወደ መሃል መጣና ሳካ ከመሃል ወጣ ስሩ ፓስ ያደረገው ሜሪኖ ነው ሳካ ቺፕ አደረገ የማድሪድ ተከላካዮች ከአማካዮች ጋር ሙሉ በሙሉ አርሰናል ሜዳ ያሉ የተገኘውን ኳስ በካውንተር እንዴት በመሃል ሰጡት ማርቲኔሊ ፍጥነቱን ተጠቅሞ ሄደ ሁለቱ የክንፍ ተጫዋቾች በመሃል በኩል እንዲመጡ ነው እኔን ከኔና ካንተ በላይ ይረዳሉ ብዙ አመት ሚዲያ ላይ ስለቆዩ ያለ መረዳት ችግር አይደለም እኮ ምስጋና የመንፈክሱስ ካልሆነ የአርሰናል ደጋፊ ሁሉ ምን አለ መሰለ ድሮ በጥንት ጊዜ ስላቋረጥኩ ይቅርታ በእስልምና ውስጥ አንድ ሰሃባ አሚር ነበሩ የሙስሊሞቹ ህግ ነው አግብቶ ዝሙት የሰራ ሳገባ ዝሙት የሰራ የሚቀጣበት ቅጣት አለ በእስልምና ሸሪዓ የሳቸው ልጅ ሳያገባ ዝሙት እንደሰራ ተሰማና ወደሳቸው አመጡት ይሄውሎት የሃይማኖቱ መሪ አሚረል ሙእሚኒን የሐላፊያችን አለቃችን አስተዳዳሪያችን ልጆ ዝሙት ሰርቶ ይዘነዋል ወደርሱ አመጣናሉ በጣም በሸቁ በጣም የቁርአን አንቀጽ ተጠቀሱ ያ አዩሃ الذين آمنوا كونوا قوامين بالقسط ሚል እናንተ ያመናችሁ ሰዎች ስለ እውነት መስካሪ ለምን አልሆናችሁ ማለት የኔ ልጅ ስለሆነ ወደኔ ያመጣችሁ የሌላው ልጅ ቢሆን ወደ ቤተሰቡ ተወስዱታላችሁ እንዴ 40 ጅራፍ ይገረፋል የኔ ልጅ ስለሆነ እኔ ፈቅጄ ሃይማኖታዊ ህግጋቱን ቅጣቱን እንዲቀጣ ወደኔ ያመጣችሁት ህግ በርቀትም በቅርበትም በከፍታም በዝቅታም በሙቀትም በቅዝቃዜም በትኩሳትም በበረዶም የህግ መለዋወጥ የለም ህግ ግለሰቦች ላይ እኩል ነው የሚፈጸመው የኔ ልጅ ስለሆነ እኔ ጋር ካመጣችሁት እኔ ራርቼ ህግም እንዳይፈጸም ፈልጋችሁ ህጉን ፈጽመዋል ልጁ 40 ተገረፈ የዑመር ልጅ ይሁን የአብደላህ ልጅ ይሁን በሳባ ያልገባህን ጉዳይ ስም ጠቅሰህ መሄድ ብዙ ማዛነፍ ስለሆነ ነው ስም ያልጠቀስኩት ይሄ ተግባር ግን በእስልምና ውስጥ ተፈጽሟል በክርስቲያናው ብዙ ይኖራል በሞራል ህግም እንደዚህ የሚከሰቱ ነገሮች አሉ ለኡነት መስካሪ መሆን ለምሳሌ የማድሪድን ጥራት አይተናል የአንጀሎቲን ብቃትና ዕውቀት ደግሞ እናውቃለን የአርቴታን አንድ ክለብ ባሰልጣኝ ስዊስታውን ይሁን ኮቨንትሪ ይሁን
ሙገር ይሁን ያሰለጥነው ነገር የለም ከቬንገር ጋር ቆይቷል በጫወታ ዓለም እንዲሁም የጋርዲዮላ ምክትል ሆኗል ትልቁን ክለብ ሰጡት ያዘ አድማጮች እዚህ ጋር እኔ አሞሪምን ትላንት ስናደንቅ ለኳስ የተሰጠች ነፍስ ውስጥ ስላለች ነው ማንቸስተርን አርሰናልን ሊቨርፑልን የምታደንቅ ነፍስ የተወዛገበች ሊመስላችሁ ይችላል ሚዲያ ላይ ስንቀርብ ግን ያየነው ነገር ልንዋሽ አይገባም ባደግንበት የቤተሰብ አስተዳደግ በኖርንበት ማህበረሰብ እንዲሁም በሃይማኖት ተቋማትና የሞራል ህጎች ስለወደድን አንዱን ነገር ሌላው ለማንቋሸሽ ወይም ይሄን ስራ ማቆም አለብን ወይም ያየነው ነገር ማውራት አለብን ስላልን ራያ ከብሬፎርድ እስከሚመጣ ድረስ ማንም ያውቀዋል ዴቪድ ራያ ከብሬፎርድ በውሰት መጥቶ በቋሚነት ማን ያውቀዋል አንድ ሳሊባ ወደ በውሰት እኮ ወደ ፈረንሳይ ማርሴይ ተልኳል ከዛ በኋላ እየተጠራጠሩ ሲሉ አመጣው ዋይት ከናሽናል ቲሙ ተቀንሷል ዚቼንኮ ከሲቲ ርጋፊ ሆኖ የመጣ ነው አይደለም ከዛ በኋላ አሁን ወደ መሃል መተን ስናይ ፓርቴ ከአትሌቲኮ ማድሪድ ከመጣ በኋላ አብዛኛው የአርሰናል ደጋፊ ሲገፋው የነበረ ነው ምክንያቱም ደግሞ የጉዳቱ ትግስት የሚያሳጣ የኳስ ችሎታም የለም ተብሎ ከቼልሲ ከናፖሊ አበቃ የተባለው ነው ጆርጂኖ ሜሪኖ ከኒውካስል አትችልም ተብሎ እንግሊዝ ፕሪሚየር ሊግ ከመጣ በኋላ ተገፍተው ሄደ ነው እንዲያው በዚህ ጋር አንድ ነገር ላንሳል ማርቲን ኦዲጋርድ ከሪያል ማድሪድ ሲሰናበው ልመጣ እኮ ነው እሺ ቀጥል የ16 ዓመት ልጅ ሆኖ 80,000 ፓውንድ ነው የሚያገኘው ግን እስከ ሳምንቱ መጨረሻ ድረስ እስከ ቅዳሜና እሁድ ድረስ በዋናው ቡድን ይሰለጥናል ቅዳሜና እሁድ ደግሞ ዚዳን የሁለተኛው ቡድን አሰልጣኝ ነበር መጥቶ ከቢ ቡድኑ ጋር ይጫወታል ፍጹም የዚዳን ቡድን ሪትም ውስጥ ሊገባ አልቻለ ኦዲጋርድ መጥቶ ቅዳሜና እሁድ የሁለተኛው ውድድር በላሊጋ ስለሚያደርግ ዚዳን የማድሪድ ምክትል የሁለተኛው ቡድን አሰልጣኝ ነው ኦዲጋርድ መሰለፍ ከጀመረ በኋላ ማድሪድ ከአንደኝነት ወደ 7ኛ ደረጃ ወረደ በቀጥታ ለፔሬዝ ይሄ ተጫዋች በኔ ቅዱስ መቆየት የለበት የኔ ቅድ ሊሆን አይችልም ደስተኛ አይደለው ብሎ ነው በቀጥታ ዚዳን ለፔሬዝ የነገረው በወቅቱ ካርሎ አንጀሎቲ ያናው ቡድን አሰልጣኝ ናቸው ዚዳን ሁለተኛው ነው ይሄ ተጫዋች በማድሪድ በከፍተኛ በሙገሳ ነው ታሳውሳለህ ኦዲጋርድ ከክሎፕ ጋር ከቬንገር ጋር ራት የተጋበዘ ገና በ16 ዓመቱ 80,000 ፓውንድ የሚያገኝ ተጫዋች ነበር አትፈለግም ተብሎ አርቴታ እኮ በራስ መተማመን ከኦዚል ጋር በፈጠረው ግጭት ይሄ ልጅ አለ ብሎ ነው የዓለም የፕላኔቷን አስገራሚ ፓሰር የሸኘው እሱ ጂሰስ በማንቸስተር ሲቲ ርጋፊ ሆኖ እሱ ነው ያመጣው ወደዚህ እንግዲህ በቼልሲ በሊቨርፑል በመጨረሻም በማንቸስተር ሲቲ አበቃ የተባለው ስተርሊንግ ነው ያመጣው አይደለም እነ ቶሚያሱ ናቸው እዛ ሌላ ቦታ ያሉት ሌሎችንም መጥራት እንችላለን ሃቨርት በቼልሲ በተቃውሞ አርሰናል ከመጣ በኋላም ይሄ ሁሉ ብር መጣ ተብሎ እንደዚህ የተወገዙ ናቸው ቃሉን ለመጠቀም ስለሚከብድ ነው እንጂ በልቅምቃሙ የተገነባ ቡድን እኮ አይደለም አሁን የአርሰናል ጥራት ከሲቲ ጋር የተባለ ለትችት የሚቀርበው ዋና ምክንያት ነው በእንደዚህ አይነት ቡድን ይሄንን ሰብስቦ ይሄንን አዋቅሮ 3 ዓመት ሁለተኛ ሆኖ አሁን ደግሞ በሻምፒየንስ ሊግ 4 ውስጥ ገብቶ ማድሪድን በብልጫ አሸንፎ የቲም ስፒሪቱ ሲታይ በፕሪሚየር ሊግ እኮ ቅዳሜ እያየን ሊቨርፑልን ይደርሳል ዋንጫ ያነሳል ብለን እኮ የአርሰናልን ነጥብ መጣል በውስጥ ለውስጥ እናወራለን እኮ ነጥብ ጣለ አልጣለ ይያል ሀያል ቡድን መገንባቱን አይተናል ይሄንን ልጅ ይሄ ከኔ በእድሜ በ10 ዓመት ምናምን የሚያንስ ነው አርቴታ ይሄን ቡድን ሰርቶ ክሬዲት አለመስጠት እግር ኳስ ውስጥ ፉትቦል ፖለቲክስ ቢኖር ተቃዋሚዎችን ያስነሳ ነው በትላንትናው የአሞሪም ድል በቦርማውዝ አመታዊ ውጤት እንደዚህ የምንገረመው እንደዚህ የምንለው የበርካታ ክለቦች ደጋፊ ስለሆነ አይደለም ይሄ
በርካታ አገራችን ውስጥ መስራት የሚቻሉ ስራዎች እያሉ ዲኤስቲቪ ውስጥ ሰርተን አሁን ዩቲዩብ ውስጥ ሰርተን የእድሜያችን አብዛኛውን ጉዳይ መጽሔት በማንበብ ዓለም አቀፍ የስፖርት ጉዳዮችን በመጻፍ በመተንተን የአገር ውስጥ ውድድሮችን ዞረን በማየት በመጫወት በማሰልጠን የከረምነው ስጋችን ውስጥ ያለች ነፍስ እግር ኳሳዊ ዝልባሌ ስላላት ነው። የምናየውን ነገር ነው የማለት መብትም ስላለን ነው። እናንተ ማናችሁ ስለ አርቴታ የምትሞግቱት ልንባል እንችላል። እኛ አብዲ ራዋ ቲዩብ አዘጋጆች አብዲና ፓቻ ነን፣ ሌላ ምንም አይደለንም። የኢትዮጵያ አድማጭ ቅዳሜ የሚዘጋጀውን ፕሮግራም ዛሬ አርብ ነው፣ ዛሬ ሮብ ነው። ጣሊያናዊ ጋዜጠኛ ማን ነው? ፋብሪዚዮ እንደገለጸው ዛሬ ሮብ ነው ቢባል ኢትዮጵያዊ ኳስ ተመልካች እንዲያምን እየተገደደ ያለበት ዘመን ላይ ነው ያለነው። ቀን ሁሉ የነጭ ትርጉም እያሳተን ነው ያለው። ስለ አገራችን እግር ኳስ በ3 አመት ውስጥ አንዲት አንቀጽ ያላነሱ ጋዜጠኞች አሉ እኛ ሀገር የስፖርት ጋዜጠኛ ተብለ። እኔ የነሱን ስም ለማጉደፍ አይደለም፣ አርቴታ ላይ የተሰራው ኢሜጅ ይኸውልህ ፍሬሚንግ የሚባላል ሚዲያ ከፍ ማድረግ የሚፈልገውን ዝቅ ማድረግ የሚፈልገውን ባለሙያ ፖለቲከኛ አርቲስት የተለያዩ ባለሙያዎችን ማንሳትም መጣልም ይችላል ሚዲያ ገብቷል። አሁን ሁሉም የእንግሊዝ ክለብ ተራክፎ ቀድሞ የወደቁት ሌሎች ያሉ ከፓሪስ ሴን ጀርሜን ጋር 180 ደቂቃ የቀረውን ባለሙያ ከሱ ምን መማር አለብን ለሚለው ቡድኑ የተጠገነበትን ለውጥ ቡድኑ የመጣበትን መንገድ ስናይ ከነኮተቱ እኛው ሴት ፒስ ያርሰናል እንቃወማለን። የችግር ጊዜ እንደ እንሰት በመላው ኢትዮጵያ እንሰት አብዛኛው ሰው ጓሮ የሚተክለው የችግር ጊዜ ማምለጫው ነው። ምክንያቱም ብዙ ውሃ ይዛል። በጋ ላይ ድርቅ ቢመጣ ለ7 አመት የሚቀመጥ የምግብ አይነት ነው። ለችግሩ ጊዜ ማምለጫ ይሆናል ከተጫዋቾች ጉዳት ከተጫዋቾች እጥረት ነው። አሁን ከፊት ያለ በሙሉ ተጫዋች እንደዛ ተደርምሶ እንደዛ አይነት ጉዳት ኖሮ ሳካ ሳይኖር ሃቨርት ሳይኖር ላራስ ሳይኖር እንደዚህ አይነት ተንጠባጥቦ የመጣን ቡድን ሲጠግን ክሬዲቱን ግማሹ የቤሊንግሃም በእለቱ ቶፕ ደረጃ ለመገኘት ግማሹ ከፔፕ ጋርዲዮላ ጋር በተደረገ የስልክ ልውውጥ ግማሹ የዘንድሮ ማድሪድ ደካማ ስለሆነ የአንጀሎቲ የመባረሪያ ቀን ተቆርጧል። በዚህ 25 እንዴት በዚህ ስብስብ እንዴት ይሸነፋል? ታንኪዩ እዛ በአለም ላይ ሻምፒየንስ ሊግን በማንሳት ወደር የሌለው አሰልጣኝ የሚባረርበት ቀን ቀጠሮ የተቆረጠው ባርቴታ ከተሸነፈ በኋላ ነው። በባርሴሎና 2 ተሸንፏል። እንደዚህ አይነት ከፍተኛ ውስጥ አልገባማ። ይሄንን እንዴት ነው ማድነቅ ያልተቻለው ስትል የማመጎስ ድኩማን መንፈስ በውስጣችን ስላለ ማመጎስ እኮ ፖልተርጋት እንዳናመሰግን አድርጎናል እኮ የኢትዮጵያ ጋዜጠኞች በአትሌቲክስ ውስጥ ሳላይሱ እንዳናመሰግን ኑረዲን ሙርሰሊ ወልደ መስቀል ኮስትሬን አዲስ አበባ ስቴዲየም ቢሮአቸው ጋር አራዊት የሚባል የኢንሳ ኮንስትራክሽን ተጫዋች እዚህ አገር የኛን አገር ልጅ አግብቷል። የገበሬዎች ሆቴል ባለቤት ወይዘሮ ቀለሟ አሁን በቅርቡ ሞቷል። አሜሪካ አለች ልጃቸው እሷን አግብቶ አሁን ተለያይቷል። እዚህ ስለምንተዋወቅ ከሳቸው ጋር አስተዋውቀኝ ብዬ እሳቸው ቢሮ ገባን። አወራን ፈረሙልኝ። ብዙ ደቂቃ ካወራን በኋላ እርሶ ግን የሚያደንቁት አትሌት ማን ነው አልኳቸው። ከኛ ሀገር ወይስ ከውጭ አሉ። አይ ትራክ ላይ ካዩት እስከዛሬ ካዩት አትሌት ማንን ያደንቃሉ አልኩ። እኔ ኑረዲን ሙርሰሊ ነው ማደንቀዋል። አልጄሪያዊ መካከለኛና የረጅም ርቀት ሯጭ እንዴት አልኳቸው። እንደሱ አይነት ጠንካራ አትሌት አላየው። ይሄ አድናቆት ኃይሌ አለ፣ ወርቁ ቢቅል አለ፣ አበበ ኮንን አለ፣ ብላይኔ ዲንሳሞ አለ፣ ሚሊዮን ወልድ አለ፣ የአገር አትሌት አለ። ኑረዲን ሙርሰሊ አንዴ ኃይሌን አግኝቶት አንተ ለምን የሽማግሌ ሩጫ ትሮጣለህ? ወጣት አይደለ እንዴ? ና 1500 እና 3000 ላይ ሩጥ። ያቋ 5000 እና 10000 እድሜ ሲገፋኩ ነው አትሌቶች ወደዛ የሚሄዱት። ናዚ ከኛ ጋር ሩጥ ብሎታል። ይሄን እሳቸው ናቸው ነገሩኝ። እንግዲህ ኃይሌን ይሄን ማለቱን ኃይሌ በህይወት አለ። ትልቁን የአገራችን አትሌት ስሙን አንስቼ ቃላባይ መሆን ወይም ደግሞ ያሰት መረጃ ሊሰጥ አይገባም።
አንተ ወጣት ነህ አንተ ጠንካራ ነህ አንተ ድካም አልባ ነህ ሽማግሌዎቹ የሚሮጡት ውስጥ እዛ ለምን ገባ አንተ 1500 እና 3000 ነው መሮጥ ያለብህ 5000 እና 10000 እዛ ትደርሳለህ ብሎታል ለኔ ኑረዲን ሙርሴሊ አንደኛ ነው አሉ የአልጄሪያውን ገብቷል ይሄ ምንን ያሳያል የኃይሌ አሰልጣኝ ሆኖ የኑረዲን ሙርሴሊን ሪያሊቲ ሳይደብቁ ማድነቅ አድናቆት እንደዚህ ነው ማራዶና ዓለም ያደንቀው ለምንድን ነው አርጀንቲናዊ ሆኖ ብራዚላዊ ሮናልዲኖ ያደንቀው መደበቅ አይቻልማ ገብቷል እኛ ሀገር በማገባን ጉዳይ እናንተ ቆን ለዲት እየጮህን ጧት እንለቃለን አድማጭ ያያል ላይክ ያደርጋል ወይ ያዳምጣል የሚከተለው ሳምንት ውጫውያን ምስራቅ አፍሪካ ውስጥ እርዳታ እንደምንረዳ ነው የሚያውቁት ኳስ መጫወት እኮ አይደለም እንዲህ ዘገባ ማቅረብ አይደለም እንደምንሰማና ኳስ ዱብልቡል መሆኗን የእግር ኳስ ሜትር ስንት እንደሆነ ምናቅ አይመስላችሁ የሚያውቁን እኛ በሩጫ ነው ስፔን ላይ አሁን ሰለሞን ባረጋ ኮንዶሚኒዮ ጀምሮ እንደደረቱ ኦሎምፒክ 1992 ባርሴሎና ያሸነፈችበት ይሄ ደቡብ አፍሪካውያን ሜየርን አስከትላ በዛ ላይ ያስተውሱን ይችላል በእግር ኳስኛ ጋር በምን ይሄን እንደዚህ ምን ለፈልፈው በማየት በተካነውና እውነተኛ ሚዛናዊ ጉዳይ ስለተጣሰ ነው ይሄ ማረም አለባቸው ይሄ ከአገር ውስጥ ዘገባ የተጋባና የተጣባ የመረጡትን ማውደስ ደስ ያላላቸው ወይ ደግሞ ብዙ ተመልካች እነሱ ጋር የሚበሻሸክ ካለ ለሌላውም እንትን ይሄ አባላ አንዱ ባላንስ ይዛ አንደኛውን ለማስከፋት ብለ የምሰራውን ፕሮግራም ሊሆን ይችላል ግን ሌላ እንደም ያበሳጨኝ ልንገር ጋርሲናል ደጋፊዎች 23 አመት ወይም ደግሞ 27 አመት 30 አመት አሁን መታየት ጀመረ አይደል አርሴናልን ዳኞቹ አይወዱም የሚለው 30 አመት አንድ የዳኞች ተቋም አንተን ማይወድ ከሆነ ሊጉን መተው አለብህ ወይም ደግሞ ለሚመለከተው ገለልተኛ ፍርድ ቤት ይግባይ ማስገባት በመስረጃ ሁሉ ጊዜ አርሴናልን ዳኞቹ አውሮፓም እንትንም ጠምደዋል አርሴናል ከቬንገር ጀምሮ አለ በአይን የሚታይ በእጅ የሚዳሰስ ለመውቀስም ለማወደስም ለማሞገስም በትክክል የዳኛ ሻጥር በሊቨርፑል በማንቸስተርም በተለያየ ክለቦች ላይ ይሰራል እውነት ነው ተዘጋጅተው ግን በአመት ሙሉ ፕላን አድርገው ይመጣሉ ማለትም እሱም ኢፍታዊ ነው ምክንያቱም ምንድን መሰለ ለምን ይሄንን እኮ በአውሮፓ እግር ኳስ ፌዴሬሽን አለ ፊፋ አለ ከዛው ደግሞ ገለልተኛ ገላጋይ ፍርድ ቤት አለ እዛ ማመልከት ይቻላል እሱም አቤቱታል እኔ ፖዚቲቭ አይደለም ገብቷል አባ እኔ የመጨረሻ ሐሳብ ማንሳት እንፈልገው በደንብ አባ የአርቴታን አስተያየት ግን በደንብ አድምጣል እኔ አሁን አርቴታ የሰጠው የተለየ አስተያየት አለ ወይ በተለይ በፔፕ ጋርዲዮላ በኩል ሚለው ያጠራጠረኝ ነው የሚገኘው አባ አርቴታ ያለውን በግልጽ ቃል በቃል እኔ እዚህ ደረጃ አልገኝም ነበር ፔፕ ጋርዲዮላ ከጎኔ ባይኖር ኖሮ ልክ ነው እንደውም ላስታውሳችሁ አንድ አጋጣሚ ከዚህ ጨዋታ ቀደም ብዬ ለተወሰኑ ደቂቃዎች አውርቻለሁ አባ ምንድነው የሚለው ከዚህ ጨዋታ ቀደም ብዬ ነው ያለው ስለዚህ ጨዋታው አሁን ፕሪማሽ ሊጀምር ወይ 3 ሰዓት ወይ 4 ሰዓት ተጫዋቾች ሪላክሲንግ አብቅቶ ጉዞ ሊጀምሩ ያ ማለት ያናግረው ያ ማለቱን እዚህ ለመድረስ ያለኮ አው ያ ማለት ደግሞ በአንታ በአመቱን ሙሉ ፕላን አድርገ ምክንያቱም እንደኛ ሀገር ቀጣይ ሳምንት ማን ነው ብለ ጠይቃ አይደለም ማድሪድ ጋር እንደሚደርስ አርሰናል ለሻምፒዮንስ ሊግ ሲፋለም ያውቃል ለምን ትልቁ ኮምፒቲሽን እዚህ ውድድር ላይ ዋንጫ ለማንሳት ማድሪድ ማሸነፍ ወይ ፍጻሜ ያላሸነፈ ዋንጫውን አያገኝም ነው አው ስለዚህ አርቴታ ትልቁ ግቡ ሻምፒዮንስ ሊግ ማንሳት ከሆነ ማድሪድ እንዳለ ሴንስ ያደርጋል ፕላኑ ለአንድ የውድድር አመት የታቀደ ነው ፕሪሲዝን ላይ ስለዚህ በአመቱ ሙሉ አሰልጣኙ የተዘጋጀበት ሲስተም ነው ወይስ በእለታዊ ጉዳይ ምን አይነት መበረዝ ያውም የጋርዲዮላ ውስብስብ ፍልስፍና ከትልቅ ጨዋታ በፊት ያልተጠበቀ ተጫዋች ቤንች አድርጎ አንድ በቤንች የከረመ ተጫዋችን ወደ ምርጥ 11 አምጥቶ በሚያስገርም የጨዋታ ብልጫም ያሸንፋል እንዲህ አይነት ሲስተምን አንተ ከጨዋታ ቀደም ብዬም አናግሬዋለሁ ሲል እንትን ክብር ይሄ አሁን አርቴታ ክሬዲት እየሰጠን ለጋርዲዮላ እዚህ የመድረሴ
ትልቁ እንዴ ጋርዲዮላ እዚህ ለመድረሴ ብዙ ሰዎች አስተዋጽኦ አላቸው በክሩፍ ተቃኝተን የሲቲን ስራ ሲይዝ ቢልሳን ለረጅም ሰዓት አማክሬ ነበር ይላል ይሄ ማለት በየጫውታው ቢልሳ ይደውሉለታል አይደለም ሌላ ማስረጃ የጃሉድ አወል አልበም ሲወጣ እንግዲህ በሬጌ ስራ ኢትዮጵያ ውስጥ ከዛ በፊት ቴዲ አፍሮ ተውልጄ ከሃሁ ታረቅ የሚለው ስለ አባቱና ስለ ሙዚቃ እንትን ባለው ተውልጄ ኪነት ከሃሁ ታረቅ የሚለው ነጠላ ዜማ በሬጌ የተሰራው ፈለቀ ኃይሉ ሲያደንቅ ሰምቻለሁ አበጋዝ ነው የሰራው ከዛ በኋላ የኢጆብ ሬጌ ኢትዮጵያ ውስጥ ሬጌ በምን ደረጃ ሊሰራ እንደሚችል ግጥም ዜማ ሙዚቃ ቅንብር ኤልያስ መልካ ሳይቶናል እውነት መናገር ጥሩ ነው ተወዳዳሪ የሌለው ሬጌ ደግሞ በጃሉድ በኩል ካሙዙ ካሳ ሰራ ካሙዙ ካሳ ሲሰራ ካሙዙ ዕውቀት ስላለው ካሙዙ ብቃት ስላለው ከጃሉድ ጋር አልተንቀባረረም ኤልያስ ጋር ሄደው አሰሙት አንዱ ላይ በላይቭ ጊታር በቤዝ እንገባላችኋለሁ ከዛው ደግሞ ሰው እንዴት በስቴፕ ማድመጥ እንዳለበት የሙዚቃውን ትራክ እኔ ልደርድርላችሁ ብሎ ይሄን አንደኛ ይሄን ሁለተኛ ይሄን ሶስተኛ አለ ይሄ ማለት ካሙዙ አይችልም እኮ አይደለም በሬጌ ልኬት ኢትዮጵያ ውስጥ ሬጌ እንዲለካ ከሚያደርጉ ድንቅ ስራዎች ለነ ሃይሌ ሩትም አለ ማጣጣል አይደለም ጃሉድ ግን በአንድ አልበም በተመሳሳይ ሰዓት ከቴዲ አፍሮ ጋር ጥቁር ሰው ጋር መሰለኝ ገበያ ላይ ወጣ ዶሚኔት የማድረግ አቅም ነበረው የጃሉድ ስራ ሬጌው አስገራሚ ነበር ጃሉድ እንደ ብርቅ እስከ ዛሬ ድረስ ይታያል በዛ አልበም ነገር ግን ኤልያስ ጋር መሄዱ ሙሉ በሙሉ ክሬዲቱ ለኤልያስ ያሰጣል እንዴ ኦርደሩ ድርድርላችሁ ይሄ በዚህ ቢት በዚህ ሪትም ካለቀ በኋላ ሲጀመር ደግሞ በሌላ አሰልቺ እንዳይሆን ብሎ ባለው ልምድ ድርድርላችሁ ይሄንንም አልዋሸም እኮ ካሙዙ ለምንድነው ካሙዙ ማታደንቀው ባቅጣጫ ምክንያት ምቀኝነት ውስጥ ስላለ ካልሆነ ጃሉድን እያደነቀ ካሙዙ ለምን አታደንቅም አርሴናልን እያደነቁ አርቴታን አያደንቁ ገብቷል እንደ ሊቨርፑል ደጋፊነታችን እኔ በክሎፕ ለምጄኮ ይሄ ሰው አይረባም ያልኩት የማደንቀው ጀርመናዊ ስላለና የሞደው ክለብ ስላለ ይሄ ሰው በስጋት ነበር ማየው ስሎትን አሁን ለዋንጫ ተቀርበም ካንተ ጋር እየተከራከርኩ ነኝ እኔ ስጋት አለኝ የሚቀጥለው አመት የሚያሻግረን አይመስለኝም የራሱን ቡድን ይዞ ሲመጣ ስጋት አለኝ ብዬ ይጨነቃሉ ይሄንን በማድነቅ ብቻ ቢሆን እኮ ዋንጫ አግኝቷል በቃ ጧጧ ቱሪናፋ መንፋት ነው እየወደቀ እየተንከባለለ ባለው ማንቸስተር ዩናይትድ ውስጥ ያሞሪንም ክሬዲት ምንሰጠው እዛ ካለው ሽግግር የዕውቀትና እዚህ ካለው ጫና እዚህ እየተፈረከረከ ካለው ቡድን ውስጥ በዚህ ቡድን ውስጥ ምናነሳቸው ከባድ ነጥቦች አሉ ሌላ ቀን እነዛን ሁሉ ችሎ ሲመጣ ለምንድን ነው እንደ እግር ኳስ ተመልካች ለአንድ ቡድን ድጋፍ ሊኖር ይችላል አንድ ቡድን በእግር ኳስ ውስጥ አንተ ኤልፓን ታደንቅ ይሆናል ጊዮርጊስና ቡናን ግን ማርመጥመጥና ማጣጣል ተገቢ አይደለም ለመደገፍ ሌላው መስደብ ኢትዮጵያዊ ባህል ሆኗል እግር ኳስ ውስጥ በሚዲያው ቅኝት ፓቻ መታጠናቀቅ ሆነ አንድ የሊቨርፑል ደጋፊዎች ምናልባት ሊያስታውሱ ይችላሉ ያሁኑ የሊቨርፑል ቴክኒካል ዳይሬክተር ጁሊያን ዋርድ ነው የሱ ስታፍ ደግሞ የስካውት ይሄ በማኔጅመንት በኩል አራት ትላልቅ ስልጣን ካላቸው ግለሰቦች መካከል አንዱ ፔድሮ ማርኩዝ የሚባለው ከዚህ ቀደም በቤኔፊካ ያለ ሊቨርፑል 2018 ፍጻሜ ደርሶ ቻምፒየንስ ሊግ ፋይናል ዋንጫ አጥቷል የሳላ መጎዳት ቀደም ብሎ የካሬ ስተት ጥቃቅን ስተቶች ዋጋ እንደሚያስከፍሉ ክሎፕ ተረድቶ ያመጣው ለውጥ አለ ባንዴ ስርነቀል ለውጥ ካሬስም ባሊሰን ቀይሮ በቀጣይ አመት ግን ዋንጫ ፍጻሜ ከቶትናም ጋር ከደረሱ በኋላ አንድ የሚያስገርም አጋጣሚ ልንገር በጁሊያን ዋርድ አማካኝነት በአሁኑ ቴክኒካል ዳይሬክተር አማካኝነት ይሄ ባለሙያ ተጠርቶ ሊቨርፑል የቻምፒየንስ ሊግ ፍጻሜ ለማድረግ 15 ቀን ሲቀረው በማድሪድ ስለሚደረገው ፍጻሜና ከፍተኛ ማች አናሊሲስ ለ3 ሰዓት ለሊቨርፑል ተጫዋቾች ሰጥቷል ዛሬ በሊቨርፑል ቤት በትልቅ ማድረግ ሊመጣ 2019 ላይ ግን ፔድሮ ማርኩዝ ትልቅ ጥናታዊ የጨዋታ ግምገማና እንዴት የክሎፕ ቡድን ካለፉት ሁለት የፍጻሜ ስተቶች መማር ይችላል በዩሮፓ ሊግ በቻምፒየንስ ሊግ ደርሶ በፕሪሚየር ሊግ ደግሞ በዛን አመት በአንድ ነጥብ ነው ዋንጫውን ያጡት
ይሄ ደግሞ በ90 ደቂቃ ጉዳይ ነው ጥቃቅን ስተቶች ዋጋ የላቸው በቃ ዋንጫውን በድጋሚ ሊቨርፑል ልፋቱን ከንቱ ሊከት እና ያ ጥናት ያ የተሰጠው አናሊሲስ ለሊቨርፑል ስኬት አንዱ መነሻ ነው ብሎ ያንሳ አንዱ ሊቨርፑል ለማሸነፊያ መንገዱ አንዱ ትንተና ነው ግን ያ ባለሙያ መጥቶ መስጠቱ ለርገን ክሎፕ እና ያ ባለሙያውን ያላቸውን ስፍራ ብትመለከት ፔድሮ ማርኬዝ ምናልባት የሊቨርፑል ደጋፊዎች ሊያውቁት ይችላሉ አሁን ማኔጅመንት ክፍል ውስጥ ትልቅ ኃላፊነት ያለው ስሎትን ከሚገመግሙ ተጫዋቾችን ለማምጣት ከሚመለምሉ የጨዋታ ብቃትን ከሚለኩ የነቫንዳይክና የነሳላ ኮንትራት እንዲፈረም ከነባሪ ሃተንጋ የሪሰርች ክፍል ዲፓርትመንቱን የሚመራ ትልቅ ባለሙያ ነው ግን ሊቨርፑል ቤት 2019 ለክሎፕ ሊቨርፑል ለ3 ሰዓት ትንተና መስጠቱ ይሄን ባለሙያ አይ ክሬዲቱ የፔድሮ ማርኬዝ ነው ሊባል ነው እንደዛ ከሆነ ስለዚህ አንዳንዴ ይሄ ወጣት በዘመናዊ እግር ኳስ ወጣት አሰልጣኞች እየበዙ ነው አይተኮነ የቲያጎ ሞታ መልቀቅ ከውስብስብ ታክቲክ ጋር ተያይዞ ነው የተዘገበው እንጂ የሞታን አጫዋት ለመረዳት ማንንም አልፈለገም ግን ከወጣ በኋላ ባይተኮነ በጣሊያን እግር ኳስ የታወቀ በታክቲክ በኩልም በመረጃም በኩልም ዘጋቢው ነው ዲማሪዚዮ ጁቬ በእግር ኳስ ታሪኩ ስሙን የቀየረበት ያ በቢያንኮኔሪ ተብሎ አሮጊቶቹ ነው በወጣት አይደንቲቲ የቀየረውን አሰልጣኝ መላመድ ሳይችል ቀርቶ አሰናበተ ነው ያለው የድሮ መኳንንቶችና እንትኖች ይፈልገ ትልቅ መዝናኛ ብትወስዳቸው ከጠጅ ቡት ውጭ መጠጥ ያለ አይመስላችሁ አሁን ዘመናዊ እግር ኳስ ላይ ወጣት አሰልጣኞች የበሰበሰ ተጫዋች አምጥተው በዛ ልምድ ተጠቅመው ዋንጫ የሚያገኙበትን መንገድ ቀይሮ ወጣት የነብርጣት ሚለው ነገር ያመጣው አሁን እሱኮ ውጤታማ ቢሆን ከፈረንጆቹ እኩል በጧት በትርጉም ያጠቁን ነበር የሞታን ጉዳይ አሁን የስፔን ውስጥ ያየነው አሰልጣኝ የሊጋኔሱ አሰልጣኝ 39 አመቱ የሊጋኔሱን አሰልጣኝ ዝም ብላችሁ በቅርብ ቀን ታስተውላላችሁ ወይም በሚቀጥለው ክረምት በስፔንም ይሁን በእንግሊዝ የትልቅ ክለብ የአሰልጣኝነት ሹመት እንደሚያገኝ መተንበይ ይቻላል እያንዳንዱ እንቅስቃሴ እጅግ በጣም በረቀቀ ሁኔታ ኳስን የተረዳ ሰው ነው እነሱን ለማድነቅኛ ሁለት ደጋፊ ካለው ለመበሻሸቅ እንዲህ አይነት ክለብ አሰልጣኝ ዕውቀት የተገቢ አይደለም አድማጮች እንግዲህ የቅርብ ተቀናቃይ ለሊቨርፑልም ቢሆን በእግር ኳስ ውስጥ ለሰጡን ትላልቅ አስገራሚ ውጤቶች አስገራሚ እንቅስቃሴዎች ስለ ብርታት ከደካማ ተጫዋቾችን በመሰብሰብ በሚያደርጉት ጥረት ባለሙያዎችን ማድነቅና ማወደስ ወደ ሀገራችን መሸጋገርና ወጣት አሰልጣኞችን በተለይ ደግሞ አሁን የቢ ላይሰንስ ፋስት ትራክ እየሰለጠኑ ያሉ ወጣት የብሔራዊ ቡድን የቀድሞ ተጫዋቾችን ለማበርታት እዛ ጋር የተጎናጸፍነው ስነልቦና ወዲም ትንሽ ዘርፍና ጥለቱ ይተላለፍና የሀገራችንንም አሰልጣኞች ማሞገስ ማብቃት መምከር ማጠንከር ተገቢ ስለሆነ ወተት ላይ የምንጨምራት ጥቁር ነገር የዛ በንጣቱ ዓለም ላይ ተወዳዳሪ የሌለውን ፈሳሽ ወደ ሌላ ከለር ሊያደባልቀው እንደሚችል በብዙ ጥናቶች ተረጋግጧል እኛም ውስጥ በአይን የሚታየውን ነገር አይናችሁን ጨፍኑና እኔ የምላችሁን ስሙ አይነት ትረካዎች ስለ ሀገራችን ባለሙያዎች የሚሰጠው ነገርም በሰፊው እንድንዘናጋ ያደረጉን ነውና ይህ ነገር ከሀገር ተላልፎ ወደ ውጮቹ መጥቷል አንድ ቦታ ሊቆም ይገባል አድማጮችን ተገቢ ባልሆነ መረጃ የትላልቅ ባለሙያዎችና ድካምና ልፋት ማጣጣል ፈጽሞ ተገቢ አይደለም በሚል ጽንሰ ሐሳብ እኔና ፓቻ ተመካከርንና ይህንን ሰፊ የተንዛዛና ረጅም ፕሮግራም ሰራን ስለ ጊዜያችሁ ይቅርታ እንጠይቃለን መርጣችሁ ስለምታዳምጡን ከልብ እናመሰግናለን አብዲና ፓቻ ነን በአብዲ ራዋ ቲዩብ ሰላም ቆዩ